በዋነኝነት ምንዛሬዎችን በመቀያየር አንድ ሰው ሊያተርፍ እንደሚችል ነው የሚነገረው። ፎሬክስ የሚባለው እሱ ነው፣ ፎሬን ኤክስቼንጅ ነው። ብዙ ሰዎች እኛ ሙስሊም ስለሆነ አሁን ለምሳሌ እኔ ሙስሊም ስለሆንኩኝ እኔን አይተው ወደ ክሪፕቶ ይገቡና ክሪፕቶ ላይ ግን ብዙ ሐራም የሆኑ ስራዎችም አሉ። ክሪፕቶ ላይ የተከለከለው እና ሐራም የሆነው ሌቨሬጅ ነው። እሺ እንዳጠቃላይ በሐራም ከተገኘ እንደ ገንዘብ ያን ገንዘብ ምንድነው መደረግ ያለበት እንደ ኢስላም? እሺ ፎሬክስ ትሬዲንግ ይቻላል ወይስ አይቻልም? ፎሬክስ ትሬዲንግ ላይ በዋነኝነት ምንዛሬዎችን በመቀያየር አንድ ሰው ሊያተርፍ እንደሚችል ነው የሚነገረው። ፎሬክስ የሚባለው እሱ ነው፣ ፎሬን ኤክስቼንጅ ነው። ታውቃላችሁ፣ በኢንተርኔት ላይ ብዙ ሰው ይጠቀማል። አንዳንዶቻችሁ ላታውቁ ትችላላችሁ። እና ይህ የፎሬክስ ትሬዲንግ አንዳንዶች ሲገልጹት ምን ችግር አለው? ይሄ እኮ ምንዛሬ ነው። ምንዛሬ ደግሞ መስፈርቱ ከተሟላ ይቻላል። ለምሳሌ አንተ ዶላር ይዘህ በዚህ ንግድ ማዕቀፍ ውስጥ ትገባለህ። ከዛ በኋላ የቻይና ገንዘብ ትገዛለህ። የሚያዋጣ ሲሆን ዋጋው ዝቅ ሲል ትገዛና ከዛ በኋላ ከፍ ሲል ትሸጣለህ። እንደዛ እያደረግክ ታተርፋለህ። ደግሞ ቀጥታ ያስተላልፉልሃል ወደ ባንክ አካውንት። ወዲያው ነው፣ እጅ በእጅ ነው ይሉሃል። ግልጽ ሆነ። ግን ወላሁ አዕለም እውነታው ሲጣራ ይህንን ያጠኑ የተለያዩ አጥኚዎች ንግግርን ስንመለከት የእውነት ምንዛሬ የለም። የእውነት ምንዛሬ የለም። ልክ እንደ ቁማር ያኛው ካረንሲ ወይም የሆነ አገር ገንዘብ አሁን ዝቅ ይላል፣ ስለዚህ ወይም ከፍ ይላል። ስለዚህ አንተ ይሄን ያህል ትርፍ ስለምታገኝ ግዛ ትባላለህ። በትክክል ግን አትገዛም። አንተ ከፍ ካለ አንተ እንዳልከው ከሆነልህ ያችን ትርፍ ይኸው አግኝተሃል ይላል እንጂ እውነት ገዝተህ አይደለም። የገዛኸው አይደለም ወደ አንተ ባንክ አካውንት የሚተላለፍልህ። ግልጽ ነው። እና ከፍ ይላል ዝቅ ይላል የሚል ቁማር አይነት ነገር ነው፣ በደንብ ሲስተዋል ማለት ነው። ስሙ ሌላ ሆነ እንጂ ወሊዳሊክ አንተ ለምሳሌ የቻይና የን የሚባለውን ወይም ደግሞ የኩዌት ዲናር ወይም ምናምን ገዝቻለሁ። እንግዲህ ዶላር ይዤ ነበር የገባሁት፣ በዶላር ይሄን ገዝቻለሁ። ስለዚህ ካሁን በኋላ ይበቃኛል፣ ጨረስኩኝ፣ ልወጣ ነው። ስለዚህ ዲናሬን ስጡኝ። ዲናር ገዝቼ የለ የድሮ ዲናር እንደመስላችሁ ዲናር የወርቅ ሳንቲም ሳይሆን የአሁኑ ጊዜ ካረንሲ ዲናር ነው የሚባለው ኩዌት። ወይም የቻይና የን ገዝቻለሁ ስጡኝ ስትላቸው ላ ይዘህ የገባኸውን ነው ይዘህ የምትወጣ ይላል። ገባች? ዶላር ነው አይደል? እሱ ነው ይዘህ የምትወጣ። ታዲያ ሁሉ ለፍቼ ገዝቻለሁ መንዝሬያለሁ ያልኩት የት ገባ? የለም። ገባችሁ አይደል? የሌለ ነገር ነው። እና በብዛት ይሄ ነው ተጨባጭው ሲታይ። እና ዝም ብሎ አንዳንድ ጊዜ ስም ብቻ ማየት ተገቢ አይደለም። አንዳንድ ነገሮችን ማጣራት ያስፈልጋል። ኢስላሚክ ፎሬክስ የሚባል ነገር ተጀምሯል። እኔ እስካየሁት ድረስ ይሄ ራሱ መስፈርቱን ያላሟላ ነገር ስለሆነ ጥንቃቄ ማድረጉ ተገቢ ነው። ግልጽ ነው አይደለም? ይሄ እንደ ጥቅል የማውቀው ነው። ዝርዝር ደግሞ የሆነ ራሱን የቻለ አንድ ሙዓመላ ክስተት ካለ ያንን ነገር በዝርዝር አንድ ሰው መጠየቅ ይችላል። ይህ ቪዲዮ ለሙስሊሞች ነው። ሙስሊሙ ናችሁ ክሪፕቶ ላይ እንዲሁም ፎሬክስ ላይ ትሬድ የምታደርጉ ከሆነ የትኛው ነው ሐላል የትኛው ነው ሐራም የሚለውን አስረዳችኋለሁ ማለት ነው። ብዙ ሰዎች እኛ ሙስሊም ስለሆንን አሁን ለምሳሌ እኔ ሙስሊም ስለሆንኩኝ እኔን አይተው ወደ ክሪፕቶ ይገቡና ክሪፕቶ ላይ ግን ብዙ ሐራም የሆኑ ስራዎችም አሉ። ክሪፕቶ ላይ የተከለከለው እና ሐራም የሆነው ሌቨሬጅ ነው። ሌቨሬጅ ትሬድ ስታደርጉ እንዴት እንደሚሰራ ላሳያችሁና ሐራም እንዴት እንደሆነ ይገባችኋል ማለት ነው። ለምሳሌ $1000 ነው ያላችሁ፣ ከዛ 100x አድርጋችሁ ትሬድ ስታደርጉ ሎንግ ወይም ሾርት ስታደርጉ ኤክስቼንጁ $99000 እያበደራችሁ ነው ማለት ነው። ከዛ እናንተ $100,000 ፖዚሽን ይዛችሁ ሎንግ ወይም ሾርት እንድታደርጉ ያደርጓችኋል። አሁን እዚህ ላይ ያለው ችግር ምንድነው? ብድር ስትቀበሉ ከነወለዱ ነው የምትከፍሉትም የምትጠቀሙትም። ፕሮሰሱ በሙሉ በወለድ የታሰረ ስለሆነ ይህ ነገር ሐራም ያደርገዋል ማለት ነው። ወደ ፎሬክስ ስንመጣም the same thing። ፎሬክስ ላይ ወርቅ መግዛት ሐራም አይደለም። እንደዚህ የውጭ ኤክስቼንጆችን ምናምን ብሮችን ምናምን መግዛት ሐራም አይደለም። ሐራም የሆነው ግን ምንድነው? በሬሽዮ ትሬድ ስታደርጉ ነው። ለምሳሌ 1:50 ትሬድ ስታደርጉ ጎልድን ለምሳሌ ባይ ወይም ሴል ስታደርጉት 1:50 ከሆነ የገባችሁት $49000 ብሮከሩ እየተበደራችሁት ነው ማለት ነው። ብሮከሩ $49000 ይሰጣችኋል። የ$50,000 ፖዚሽን ይዛችሁ ባይ ስትሉት ትንሽ ሲጨምር $50,000 ያለው ሰው የሚያተርፈውን አይነት ትርፍ እናንተ በ$1,000 እንድታተርፉ ያደርጋችኋል ማለት ነው። ትንሽ ሲቀንስም ደግሞ አካውንታችሁ ቶሎ ብሎ ያደርጋል። ስለዚህ አሁን ሐራም ያደረገው ቁማር ነው ምናምን የሚለው ሳይሆን በውስጡ በወለድ የታሰረ
አሰራር ስላላቸው ነው። ክሪፕቶ ላይ ሌቨሬጅ፣ ፎሬክስ ላይ ደግሞ በሬሾ 1:2 1:5 1:10 1:50 1:100 ትሬድ የምታደርጉ ከሆነ በእስልምና የተከለከለ ነው። ወርቅ መግዛት ከፈልጋችሁ የገዝታችሁ ቤታችሁ ማስቀመጥ ትችላላችሁ። ወይም ደግሞ እኔ ኦንላይን ላይ ነው መግዛት የምፈልገው ካላችሁ ደግሞ 1:1 ገብታችሁ መግዛት ትችላላችሁ ማለት ነው። ክሪፕቶ ላይም the same thing ቢትኮይን መግዛት ከሆነ የፈለጋችሁት በራሳችሁ ገንዘብ ሳትበደሩ ከኤክስቼንጆች ገዝታችሁ ማስቀመጥ ትችላላችሁ። በፈለጋችሁት ሰዓት አውጣችሁ መሸጥ ትችላላችሁ ማለት ነው። አሊም ሁኜ ሼክ ሁኜ ሳይሆን ይህንን ቪዲዮ የሰራሁት ብዙ ዑለማዎች ፎሬክስ ላይ እና ክሪፕቶ ላይ ያላቸው እውቀት የተገደበ ስለሆነ ወጠው በስነ ስርዓት ፈትዋ ሊሰጡበት አልቻሉም። እኔ ደግሞ ከ4 ዓመት በላይ ቆይቼበታለሁ። የትኛው ነው ሐላል የትኛው ነው ሐራም ለምንድን ነው የሆነው የሚለውንም ከነ ሪዝኑ እዚህ ቪዲዮ ላይ ኤክስፕሌን አድርጌላችኋለሁ ማለት ነው። ብዙ ሙስሊሞች ሳያስቡት ወደ ሐራም መንገዱ ይወድቃሉ። እንዲሁም ደግሞ አንዳንድ ኢንፍሉዌንሰሮች እኔንም ጨምሮ ሙስሊም ስለሆንን ብቻ በውስጡ ያለው አሰራር በሙሉ ሐላል የሚመስላቸው ሰዎች ስላሉ ይህንን ቪዲዮ ሼር አድርጉላቸው። 10 ጊዜ ኮምፕሊት ተጫኑ። ኮሜንት ላይ ሀሳባችሁን አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባለፈው ማለት ነው ፎሬክስ ሐራም ነው አልካት ጓደኛዬን ጠይቃ ነበርና ተማምሽ ሐራም ሆነ ግን ፊሉ ረባህ ፊሉ ከሳራ ያኒ ማሸነፍ አለው መውደቅ አለው። ተውሽ በቃ خلاص ሐራም ሆነ ግን በዛ የተገኘው ገንዘብ ማለት ነው ምንድነው የሚደረገው? አሁን እኔ ለምሳሌ ይሄን ለመማር ማለት ነው ብር አውጥቻለሁ በል፣ ከዛ ዲፖዚት አድርጌያለሁ ብር በል፣ ከዛ እኔ ለራሱ ችግርተኛ ነኝ በል፣ እዳ አለብኝ በል፣ ከዛ አባቴ ደግሞ አላህ ይርሐሙ ሞታል እሱ እዳ አለበት በል፣ ከዛ እኔ እሱን እዳ መክፈል ፈልጋለሁ፣ ከዛ እኔ ደግሞ ያለ ሙህሪም ነው ዱባይ መጥቼ እየሰራው ያለሁት በል። ይሄ ሁሉ ነገር እያለብኝ ማለት ነው ያገኘሁትን ብር خلاص ያኒ ለምስኪን ልሰጠው ነው ها እሺ ስለ ፎሬክስ ዑለሞች ተጠይቀው ሐራም ነው ብለዋል። ከዚህ በፊት ፈትዋቸውን አውጥቻ ሳይቻቸዋለሁ። እሺ እንዳጠቃላይ በሐራም ከተገኘ ገንዘብ ያን ገንዘብ ምንድነው መደረግ ያለበት እንደ እስላም ከተባለ قال الامام العلامه صالح الفوزان حفظه الله تعالى يتصدق به للفقراء ሼክ صالح الفوزان በዚህ ጉዳይ ተጠየቁ። ከሐራም ምንጭ የተገኘን ገንዘብ ምን እናድርገው ሲባሉ ጊዜ ያ ሰው እንዳይበላው ይልቁንስ ለድሃዎች አሳልፎ ይስጣል። ድሃ ከሆነ ያሰው ለራሱ ያን ገንዘብ በሚሰጥ ጊዜ ለድሃዎች ይሰጣለሁ ብለው አወጣለሁ ይብል መልሶ እሱ ድህነት ላይ የሚወድቅ ከሆነ ሰው እጅ ላይ መልሶ የሚወድቅ ከሆነ በዚህ ጊዜ እስከተባለ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር ወደዛ ሐዲስ ላይ እንመጣላችኋለሁ። ምን ያደርገዋል ባጭሩ ይሄ ሰው ድሃ የሚሆን ከሆነ መልሶ እዛው ራሱ ተውበት አድርጎ ወደ አላህ Subhanahu Wa Ta'ala ያን ገንዘብ ይጠቀማል። ከማንም በላይ ሰደቃ የሚገባው ድሃ ከሆነ ሰውየው ለራሱና ለቤተሰቡ ነውና ነብያችን ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ሰደቃ ስታደርግ ጊዜ ከምትቀልባቸው ከቤተሰቦች ይጀምራሉ። አያችሁ፣ ስለዚህ ከራስ ይጀምራል። ድሃ ከሆናችሁ ቤተሰቦች ድሃ ከሆኑ ወደ አላህ ተውበት አድርገሽ ያን ገንዘብ ትጠቀማላችሁ።